እኔ መምህር ሙሉጌታ ተድላ እባላለሁ። እንግዲህ በ98 ነው እዚህ የተቀጠርኩት። ጽርሐ ጽዮን አብማ ማርያም ካቴድራል የድጓ መምህር ነኝ። እዚህ ጉባኤ ላይ ድጓ የሚማሩ የድጓ ተማሪዎች አሉ፣ የጾመ ድጓ ተማሪዎች አሉ፣ የዳዊት የሚማሩዎች አሉ፣ ሁሎችም አሉ። ስብርቅ ናቸው። ቤዛ ኩሉ እንግዲህ አሁን ትምህርት ቤት የማህበር ቀለም ሲሆን በአንድ ድምፅ ይማራሉ። አሁን ለየግላቸው ነው ሲማሩ ደግሞ በተራ ለአንዱ እነግራለሁ። አንዱ የሚማረውን አንዱ የማይማረው የተለያየ ነው። እንግዲህ የቅዱስ ያሬድ የዜማ ስልቶች 3 አይነት ናቸው። እነዚያም አራራይ፣ እዝል፣ ግዕዝ ይባላሉ። አራራይ ደስ የሚል ነው፣ ወዝ አለው፣ እንዲህ ይመስጣል መንፈስ። ግዕዝ ደግሞ ደረቅ ያለ ነው፣ ጠንካራ ነው። እዝልም በጣም ጠንካራ ነው። ትርጉም አላቸው፣ ለዚህ ምሳሌ አላቸው። ያን ብንተነትነው ጊዜ ይወስዳል እና ተማሪዎች በዚያ ያን አንዱ የሚማረው እዝል ቢሆን አንዱ ግዕዝ ይማራል፣ አንዱ ግዕዝ የሚማረው ይሆን አንዱ እዝል ይማራል። በዚያ ላይ ደግሞ እየተማሪው ደግሞ እየተፈጥሮ ጸጋችን ደግሞ የአንዱ ድምፀ ዜጋ ይሆናል፣ አንዱ ድምፀ ለዛቢስ ይሆናል። እንዲያው በቃ የተለያየ ነው ድምጻችን። ውሃው የራሱ የምናወጣው ድምጻችን የተለያየ ነው። ያ ሲጨመርበት የተለያየ ይመስላል እንጂ ያው በየትምህርታቸው ነው የሚሰጥ። በህብረት ግን ሲሆን አንድ አይነት የህብረት ቀለም ይባላል። አሁን የወንበር ቀለም ነው፣ በየራሳቸው ነው የሚማሩ። ዲያ ሲሆን ይለያያል። በዚህ በምስራቅ ጎጃማችን በዚህ በጽርሐ ጽዮን አብማ ማርያም የሚሰጠው አጫብር ዜማ ነው። የቅዱስ ያሬድ ዋናው ጥንታዊ አጫብር ዜማ ነው የሚሰጠው። እሱን ነው የምናስተምረው። ጊዜው እየተሻማው ነው መሰለኝ። እንዲሁ የጊዜው ሁኔታ ይሆን የአብነት ተማሪ በአሁኑ ጊዜ እንዲሁ በቃ ትኩረት ሰጥቶ ህሊናውን እንዲሁ ለዚህ ወጥ የሆነ እንደ ቀድሞ ሰዎች ገፍቶ የመማር መሰረት ለመያዝ ተማሪው እንግዲህ ወደ ዘመናዊ ወደ መደበኛው ትምህርት እየተጋፋ ወደዚያ እንዲሁ እንትን የለም እንጂ ምንም የተማሪ በአሁኑ ጊዜ ረሃብ የሚባል ነገር የለም። እንደምናውቀው ደግሞ ጎጃም ምድር ቀደም ምንም ደሞዝ ሳይኖር ምንም ሳይኖር አባቶች ዝም ብለው ነበር ይማሩ ነበር። አሁን እንግዲህ ምን እንደሆነ እንጃ። አሁን የሚሻለው እንደው ወደ ጎንደር አካባቢ ካልሆነ በቀር እንደው እዚህ ጎጃም ላይ ብዙም ጊዜ ትኩረት አይሰጥበትም በተለይ እና ከላይ እኔ እንግዲህ እንደው ከላይ ልበለው እኔ አሁን ቤተክርስቲያን አባቶች እንደው ለጉባኤ ትኩረት ሰጠው አይከታተሉትም እንዲማር ይታያል። አንዱ የችግር ይመስለኛል። አርዳኢሆ ለአምላከ ጽድቅ የኮሮና ቫይረስ አሁን በዘመኑ የተከሰተብን ወረርሽኝ በሽታ ይህን ዓለምን ያስጨነቀ በሽታ ከባድ ነውና መንግስት ሁሉም ዘግቷል። መስሪያ ቤት ቢሮ ሁሉ ዘግቷል እና ይሄን አይተን እኛም የተወሰኑ ተማሪዎችን ሰደናል በየቤታቸው። አሁንም ያለኖች በመራራቅ ራሳችንን በመጠበቅ አንድ ተማሪ ወደ ከተማ ወደ እስከወጣ እንዳይመለስ ነው የምናደርገው። ያው እንግዲህ በዓሉን የምናሳልፍበት ያው እንደተባለው ተራርቀን ሳንቀራረብ እንደ ቀደሙ ከአንዱ ቤት ወደ አንዱ ቤት እንዲህ አንድ አመት ይቅርብን እንዲሁ ይሄ በሽታ እስከሚያልፍ ድረስ እንዲሁ ቀርቶብን በየራሳችን ያለውን ባህሉን አሳልፈን ያንን እንግዲህ የኢትዮጵያ እንግዲህ ልምድ አለን፣ አብሮ የመብላት ልምድ አለን እና ይሄን ስናደርግም እንደው ልምዱ እንዳይቀር መሆን ራሳችን ጠብቀን ነው። እንደው የአንድ አመትም ቢቀርብን ችግር የለም እንደው አንገናኝም ብዬ እኔ እንደው አስባለሁ። ይሄን ነው ማስተላልፈው ማለት ዛቲ ፋሲካ ቀዳሚት ሕግ